ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ የዕለቱን የዜና ትንታኔ ይዤ መጥቻለሁ። በትዕግስት ከመጨረሻው እየተከታተላችሁ አብራችሁ እንድትቆዩ በአክብሮት እጠይቃለሁ። በኢሳት ወደ እናንተ ከማድረሳቸው መረጃዎች መካከል በአማራ ክልል ተከሰቱ ተብለው በሚነገሩ አዳዲስ ጉዳዮች ዙሪያ የተሰበሰቡ መረጃዎችንና ትንታኔዎችን እናቀርባለን። በተጉለት አውራጃ ደረፎ አካባቢ የተፈጠረ ተብሎ በሚነገረው ክስተት በንብረት ዘረፋ ላይ የቀረቡ ክሶች፣ በጸጥታ ኃይሎች ውስጥ ተፈጥሯል ተብሎ የሚነገረው መከፋፈል እንዲሁም አንዳንድ የአድማ ብተና አባላት ፋኖን ተቀላቅለዋል የሚሉ ሪፖርቶችን በቀዳሚነት በዝርዝር እንመለከታለን። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ በቅርቡ በሰጡት ቃለ ምልልስ በህወሓት አመራር፣ በኤርትራ መንግስትና በትግራይ ፖለቲካ ላይ ከባድ ክሶችን አቅርበዋል። በተመሳሳይ ጊዜ እነዚህ መግለጫዎች ከተለያዩ ወገኖች ምላሽ የተሰጣቸው ሲሆን በኢትዮጵያና በቀጠናው ፖለቲካ ላይ አዲስ ውይይት አስነስተዋል። ይህ የዜና ትንታኔ የጌታቸው ረዳን ዋና ዋና መግለጫዎች፣ የተለያዩ ወገኖች የሰጧቸው ምላሾችና የውዝግብ በትግራይ በኢትዮጵያና በቀጠናው የፖለቲካ ሁኔታ ላይ ምን አይነት ተጽዕኖ ሊያሳድር እንደሚችል ሰዓቱ ሲደርስ እንዳስሳለን። ኮሎኔል ደመቀ ዘውዱ ባደረጉት ንግግር በመንግስት በፋኖና በሌሎች የታጠቁ ቡድኖች ዙሪያ የሰጧቸው አስተያየቶች ሰፊ ውይይት ፈጥረዋል። አንዳንዶች እነዚህ መግለጫዎች የመንግስት አቋምን የሚያንጸባርቁ መልእክቶች ናቸው ሲሉ፣ ሌሎች ደግሞ በተለይ በፋኖ ላይ የቀረቡት አስተያየቶች አዲስ የፖለቲካ ክርክር አስነስተዋል ይላሉ። በዚህ የዜና ትንታኔ የኮሎኔል ደመቀ ዘውዱን ዋና ዋና መግለጫዎች፣ በእነዚህ ዙሪያ የተነሱ አስተያየቶችና ይህ ጉዳይ በአሁኑ የኢትዮጵያ የፖለቲካ ሁኔታ ላይ ምን አይነት ተጽዕኖ ሊኖር እንደሚችል በተመጣጠነ መልኩ ሰዓቱ ሲደርስ ትሰሙታላችሁ። የተወደዳችሁ የሚዲያችን ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎች አዳዲስና ወቅታዊ የዜና ትንታኔ ታደምጣላችሁ። መልካም ቆይታ ይሆንላችሁ። በአማራ ክልል በተለይም በተጉለት አውራጃ ደረፎ ክላስተር አካባቢ ተፈጠረ ተብሎ የሚነገረው ክስተት በአካባቢው የጸጥታ ሁኔታ ላይ አዲስ ጥያቄዎችን እያስነሳ መሆኑ ተገልጿል። በተለያዩ ምንጮች እንደሚቀርበው መረጃ የመንግስት የጸጥታ ኃይሎች በአካባቢው የተካሄደው ወታደራዊ እንቅስቃሴ ወቅት በሕዝብ ንብረት ላይ የዘረፋ ተግባር ፈጽመዋል የሚል ክስ ቀርቧል። በዚህ ሁኔታ ውስጥ የአድማ ብተና አባላት ከመንግስት ኃይል ተለይተው ፋኖን ተቀላቅለዋል የሚል መረጃም ተሰራጭቷል። እንደቀረበው መረጃ ከሆነ ደግሞ ከደብረ ብርሃን ተነስተው ወደ አንኮበር ቀጠና ደረፎ ቀበሌ የገቡ የመከላከያ እና የአድማ ብተና ኃይሎች በአካባቢው የፋኖ ኃይል ባለመኖር የተፈጠረው ሁኔታ ተጠቅመው በሕዝብ ንብረት ላይ የዘረፋ ድርጊት ፈጽመዋል ተብሏል። ይህ ክስ በአካባቢው ነዋሪዎች እንደቀረበ ተገልጿል። ሆኖም እስካሁን ድረስ ከመንግስት ወገን በዚህ ጉዳይ ላይ የተሰጠ የተረጋገጠ ምላሽ አልቀረበም። ምንጮቹ እንደሚገልጹት ሐምሌ 1 ቀን 2018 ዓ.ም ኃይሎቹ በየቀበሌው በመንቀሳቀስ አርሶ አደሮቹ ለክረምት እርሻ ያዘጋጁትን የአፈር ማዳበሪያና ሌሎች የግብርና ግብዓቶች ወስደዋል የሚል ወቀሳ እየቀረበ ይገኛል። በተጨማሪም ከአንድ አርሶ አደር ቤት ውስጥ በመግባት የእህል ዘር መውሰዳቸው ተነግሯል። እነዚህ ድርጊቶች በግብርና ስራ ላይ ተሰማርተው ለሚገኙ አርሶ አደሮች ከፍተኛ ኢኮኖሚያዊ ጫና ሊያስከትሉ እንደሚችሉ ነዋሪዎች ያስጠነቅቃሉ። በሌላ በኩል የአካባቢው ሚሊሻ አባላት በዚህ የዘረፋ ተግባር ውስጥ ተሳትፏል የሚል ክስም ቀርቧል። ይህ ደግሞ በአካባቢው በነበረው የጸጥታ ትብብር ላይ አዲስ ውይይት እየፈጠረ መሆኑ ይገለጻል። የሕዝብ ንብረት ለመጠበቅ የተቋቋሙ አካላት በዚህ አስነዋሪ ዘረፋ መወቀሳቸው የአካባቢውን እምነት ሊያዳክም እንደሚችል ተንታኞች ያስረዳሉ። በተመሳሳይ ጊዜ የተፈጠረውን ሁኔታ በመቃወም የአድማ ብተና አባላት ከመንግስት ኃይል ተለይተው ፋኖን ተቀላቅለዋል የሚል መረጃ ተሰራጭቷል። በዚህም ሁለት የአድማ ብተና አባላት የአፋብንን ሸዋ ጠቅላይ ግዛት አሳምነው አጼ አምደ ጽዮን ክፍለ ጦርን ከነሙሉ ትጥቃቸው በዛሬው ዕለት ተቀላቅለዋል። በጥቅሉ ሲታይ በአማራ ክልል ያለው የጸጥታ ሁኔታ አሁንም ውስብስብ መሆኑን የሚያሳይ ሌላ ክስተት መሆኑም ተጠቅሷል። በተለይ በንጹሃን ላይ የሚቀርቡ የዘረፋና የመብት ጥሰት ክሶች በገለልተኛ ምርመራ እንዲጣሩ የሚጠይቁ ድምጾች እየበረከቱ ሲሆን በሁሉም ወገን የሚቀርቡ መረጃዎች በተናጠል መረጋገጥ እንዳለባቸው ታዛቢዎች ያሳስባሉ። በኢትዮጵያና በቀጠናው ፖለቲካ ውስጥ በቅርቡ እየተሰሙ ያሉ መግለጫዎች አዲስ የፖለቲካ ውዝግብ መፍጠራቸውን ቀጥለዋል። በተለይም የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ በሰጡት ቃለ ምልልስ በህወሓት አመራር፣ በኤርትራ መንግስትና በትግራይ ያለውን የፖለቲካ ሁኔታ በተመለከተ ከባድ ክሶችን አቅርበዋል። እነዚህ መግለጫዎች በፖለቲካ ክበቦች ውስጥ ሰፊ ውይይት የፈጠሩ ሲሆን የተለያዩ ወገኖችም በራሳቸው አቋም ምላሽ መስጠታቸው ቀጥለዋል።
ጌታቸው ረዳ በመግለጫቸው የኤርትራ መንግስትና የህወሓት አመራር የራሳቸውን ፖለቲካ ህልውና ለማስቀጠል የትግራይን ህዝብ እንደ መያዣ እየተጠቀሙበት ነው ሲሉ ወንጅለዋል። እንደሳቸው ገለጻ በክልሉ ያለ የፖለቲካ ውጥረት ከህዝቡ ጥቅም ይልቅ የስልጣን ፍላጎትን የሚያገለግል ሆኗል ብለዋል። አማካሪው ህወሓትን የወንጀለኞች ኢንተርፕራይዝ በማለት የገለጹ ሲሆን ድርጅቱ በወታደራዊ መንገድ ብቻ ለፖለቲካ ግቦች መድረስ እንደሚችል እንደሚያምን ተናግረዋል። በተጨማሪም ድርጅቱ ከቀደሙ ስህተቶቹ እንዳልተማረ እና አሁንም ተመሳሳይ አካሄድን እየተከተለ እንደሚገኝ አስተያየታቸውን ሰጥተዋል። በሌላ በኩል በብልጽግና መንግስት በኤርትራ መንግስትና በህወሓት መካከል የቃላት ጦርነት መቀጠሉም ታይቷል። የኤርትራ መንግስትም በተለያዩ መግለጫዎች ለቀረቡ ክሶች ምላሽ ሲሰጥ መቆየቱ ይታወሳል። ይህም በቀጠናው ያለው የፖለቲካ ውጥረት አሁንም እንደቀጠለ ያሳያል። ጌታቸው ረዳ በቃለ ምልልሳቸው የትግራይ ወጣቶች በሰላምና በልማት መኖር እንደሚፈልጉ ገልጸው የህወሓት አመራር ግን ወጣቶችን ለጦርነት እያሰለፈ ነው ሲሉም ከሰዋል። ይህም በክልሉ ያለውን የሰብአዊና የፖለቲካ ቀውስ የበለጠ እንደሚያባብስ ገልጸዋል። በተጨማሪም በትግራይ የወጣውን የግዳጅ ምልመላ አዋጅ በመተቸት ወጣቶች ላይ የሚጣሉ ቅጣቶችና እስራቶች የሰብአዊ መብት ጥሰት እንደሆኑ ገልጸዋል። ይህ አካሄድ ከቀጠለ በክልሉ ያለው ቀውስ ይበልጥ ሊባባስ እንደሚችል አስጠንቅቀዋል። በቃለ ምልልሳቸው ውስጥ ለእሳቸው የሚቀርቡ የክህደት ወይም የወንጀል ውንጀላዎች በተመለከተም አስተያየት ሰጥተዋል። የሚሰጠኝን ፍረጃ እንደ ሽልማት እቆጥረዋለሁ ሲሉም የተናገሩት ጌታቸው በእሳቸው እይታ ህወሓትን ቀደም ብለው በበቂ ሁኔታ አለማገለጣቸው ነው ሊጠየቁበት የሚገባም ብለዋል። እነዚህ መግለጫዎች ቀደም በጠቅላይ ሚኒስትር የቀረቡ ተመሳሳይ ክሶች ጋር የሚመሳሰሉ መሆናቸውም ትኩረት ስቧል። በተለይ የትግራይ ወጣቶች በጦርነት እየተጎዱ መሆኑን የሚገልጹ ክሶች በተደጋጋሚ ከመንግስት ወገን ሲቀርቡ ታይተዋል። በጥቅሉ ሲታይ የጌታቸው ረዳ መግለጫ በትግራይ ያለውን የፖለቲካ ሁኔታ፣ በኤርትራና በኢትዮጵያ መንግስት መካከል ያለውን የዲፕሎማሲ ውጥረት እንዲሁም በክልሉ ያለውን የጸጥታና የፖለቲካ ቀውስ እንደገና ወደ ውይይት ማዕከል አምጥቶታል። ሆኖም ከነዚህ ክሶችና መግለጫዎች ጋር የተለያዩ ወገኖች የራሳቸውን አቋም ሊያቀርቡ እንደሚችሉ ይገመታል። በኢትዮጵያ የፖለቲካና የጸጥታ ጉዳዮች ዙሪያ እየተካሄዱ ያሉ ውይይቶች በቀጣይነት አዳዲስ አቅጣጫዎች እያሳዩ ነው። በቅርቡ ኮሎኔል ደመቀ ዘውዱ በዚህ ፊት ባደረጉት ንግግር በመንግስት በፋኖና በሌሎች የታጠቁ ቡድኖች ዙሪያ የሰጧቸው መግለጫዎች ሰፊ ውይይት አስነስተዋል። በንግግራቸው ኮሎኔል ደመቀ ዘውዱ አሁን ያለውን መንግስት በመደገፍ መቆማቸውን በግልጽ ገልጸዋል። በተጨማሪም በህገ መንግስቱ መሰረት የተቋቋመውን ስርዓት በኃይል ለመቀየር የሚሞክሩ ቡድኖች እንደሚቃወሙ አስታውቀዋል። በተመሳሳይ ጊዜ ፋኖን ጨምሮ መንግስትን በትጥቅ የሚቃወሙ ኃይሎች እንደ ጠላት እንደሚመለከቱ የሚያሳይ መግለጫዎችንም ሰጥተዋል። እነዚህ ንግግሮች በተለይ በፋኖን የሚደግፉ አካላት መካከል ሰፊ ምላሽ እንዲነሳ አድርገዋል። ኮሎኔል ደመቀ ዘውዱ በወልቃይት ያሉ ኃይሎች ለማንኛውም ግዳጅ ዝግጁ መሆናቸውን በመግለጽ በኃይል ለሚመጣ ማንኛውም ወገን ምላሽ እንደሚሰጡም ገልጸዋል። እንዲሁም የማንንም መብት ለመንካት ፍላጎት እንደሌላቸው በመግለጽ በሕገ መንግስቱ ላይ የሚደረግ ማንኛውንም ጥቃት ግን በጥብቅ እንደሚመክቱ አስታውቀዋል። ይሁን እንጂ እነዚህ መግለጫዎች ከተለያዩ ወገኖች ተቃራኒ አስተያየቶች አስከትለዋል። አንዳንድ ተንታኞች እንደሚሉት ከሆነ ደግሞ የኮሎኔሉ አቋም መንግስትን በግልጽ የሚደግፍ መሆኑን ሲገልጹ፣ ሌሎች ደግሞ በአገሪቱ ያለውን የጸጥታ ሁኔታ ለማረጋጋት የተሰጠ መልእክት ነው የሚል አመለካከት ያቀርባሉ። በአሁኑ ወቅት በአማራ ክልልና በሌሎች አካባቢዎች ያለው የጸጥታ ሁኔታ አሁንም ውስብስብ ሆኖ በመቀጠሉ የተለያዩ ወገኖች የሚሰጧቸው መግለጫዎች የፖለቲካ ውይይትን የበለጠ እያጦዙት እንደሆነም ይታያሉ። በመሆኑም የተለያዩ ክሶችና መግለጫዎች በገለልተኛ መረጃዎች መረጋገጣቸው ለህዝብ ትክክለኛ ግንዛቤ አስፈላጊ መሆኑን ታዛቢዎች ያስገነዝባሉ። የተከበራቸው የሚዲያችን ተከታታዮች ለዛሬ የዜና ትንታኔ እነዚህ ነበሩና ጤና ይስጥልን።